ጥሪውን ተቀብለናል። በዛሬው ግለኛና መልከኛ ሃይማኖተኝነት ዓለም የንስሐ ጥሪን መስማት የመኖር ተስፋን ያጭራል። በወንጌል ስም ወንጀል፣ በትንቢት ስም ትዕቢት፣ በትምህርት ስም ትምክህት፣ ስብከት መሳይ ስብከት በበዛበት ጊዜ የእንመለስ ጥሪ መስማት የነፍስን ዜማ ያጠራል። የምን ማልቀስ፣ የምን መነፍረቅ፣ የምን መሳቀቅ፣ ዘና በሉ እንጂ ባይ በውሃ አልባ ደመና ዶፍ አውራጅ አታላይ በበረከተበት ባዶነት መካከል የንስሐ ጥሪ መስማት አንዳች የተስፋ ጭላንጭል ከራስጌ ያበራል። ጥሪውን ተቀብለናል፣ ግን ንስሐ የሰረቁትን መናገር ብቻ አይደለም። ንስሐ ያልቃሽና አስለቃሽ የሙሾ ዜማ አይደለም። ንስሐ የበሉበትን ማጠብ ደብቀው የጎረሱበትን መጥረግም አይደለም። ንስሐ የትናንቱን መቆፈር በሰሩት ማፈር ባልሰሩት መማረር ብቻም አይደለም። ንስሐ ላጠፉት ይቅርታ መጠየቅ ብቻም አይደለም። ንስሐ ከቅዱሱ ጋር የቃላት ጨዋታ አይደለም። የተውልን ድርድር አይደለም። ላለፈው አልቅሶ ቅዱሱን አስታክሶ መነሳት ብቻም አይደለም። ንስሐ የበደሉትን ያጠፉትን ማመን፣ ቅዱሱን አባብቶ ፍርድን አስነስቶ መመለስ ብቻም አይደለም። የነገውን መዋጀት፣ ለካሳ መዘጋጀት፣ መንገዱን ማበጀት ነው። ጥሪውን ተቀብለናል። ንስሐ ለዓመታዊ ሪፖርት የሚቀመር ሃይማኖታዊ የሥራ መርሃ ግብር አይደለም። ንስሐ በአንድ አልቅሶ አብሮ ተመልሶ የአምላክን ፊት ከልብ መፈለግ ነው። እግዚአብሔር ስለ ጽድቃችን ለሰጠው አንድያ ልጅ ተገቢውን አክብሮትና ዋጋ መስጠት ነው። በቅዱስ መንፈሱ በየዕለቱ በየግላችን ደግሞ በህብረታችን ለሚሰራው ስራ ከልብ ተባባሪ መሆን ነው። ንስሐ በልጁ በክርስቶስ ኢየሱስ ለተበሰረልን የኃጢአት ይቅርታና ትንሣኤ ተግባራዊ የእምነት ምላሽ መስጠት ነው። እንደገና መነሳት፣ የኋላውን ረስቶ የፊቱን አጥርቶ ከእርሱ ጋር መራመድ ነው። ፍቅርን ከቸርነት፣ እውነትን ከምሕረት፣ ጽድቅን ከፍትህ አዋህዶና አስማምቶ ነገን ለመኖር ዘላለምን ለመድረስ ጉዞ መቀጠል ነው። ንስሐ የልብ ለውጥ ነው። ንስሐ የማንነት ለውጥ ነው። ንስሐ የአሰራር ለውጥ ነው። ንስሐ የአኗኗር ለውጥ ነው። ንስሐ በሌላ ማንነት ፍላጎትና መታዘዝ ከአምላክ ጋር መገናኘት ነው። ንስሐ ለነገው መዘጋጀት ነው። ንስሐ ወበቅን ለማብረድ እንደሚረጭ ውሃ አይደለም። ንስሐ የጨነቀ ዕለት የቅዠት ጩኸትም አይደለም። እውነተኛ ንስሐ በእግዚአብሔር መንፈስ በክርስቶስ አካል ውስጥ የሚመጣ የለውጥ መቀጣጠል ነው። ጥሪውን ተቀብለናል፣ ግን ምሬት ያስፈልገናል። ከማልቀስ ደረት ከመድቃት ወድቆ ከማጓራት ያለፈ ነገር ያስፈልገናል። የእምነት ተቋማት፣ የቤተ እምነት፣ የአጥቢያ ቤተ ክርስቲያናት፣ የማህበራነ ምዕመናን፣ የሚኒስትሪዎችና ህብረት መሪዎች ሁላችሁ ምሪት ያስፈልገናል። ከየት ተመልሳችሁ ወዴት ትመልሱናላችሁ? በየግዛታችሁ ምን ታደርጋላችሁ? መሪዎች ምን ታይቷችኋል? ምን ተሰምቷችኋል? የለውጡን መስመር እንዴት ዘርግታችኋል? ከትናንቱ የተለየ ምን በልባችሁ አድሯል? ከእንግዲህስ እንዴት እንድንናገር፣ እንዴት እንድንሰራ ወይም እንዴት እንድንኖር ምን ምክር አዘጋጅታችኋል? ወዴት ትወስዱናላችሁ? እንዴትስ ታደርሱናላችሁ? ንስሐ በቀነ ቀጠሮ የሚለካ ሰብሳቢውን የሚያረካ ውታዊ እርካታ ከመሆን አልፎ በየእምነት ተቋሙ ፍሬ ሲያፈራ፣ ዘሩም በምድራችን ሲዘራ፣ ደግሞም ጽድቅን ሲያበራ፣ ምድራችንን ሲሸፍን ለማየት እንለምናለን። መሪዎቻችንን ስለ ንስሐ ጥሪው ከልብ እናመሰግናለን። ሁላችንም ለዚህ በጎ ጥሪ በጎ ምላሽ እንስጥ። የጌታ ጸጋና ሰላም ይብዛላችሁ። አሜን።